ትንቢተ ዕንባቆም ምዕራፍ 2 ከቁጥር 1 እስከ 4 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በመጠበቄ ላይ እቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃለሁ። እግዚአብሔርም እንዲህ ሲል መለሰ፣ በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቀረጸው። ራእዩ የተወሰነለትን ጊዜ ይጠብቃልና ስለ መጨረሻውም ይናገራል። እርሱም አይዋሽም። የሚዘገይ ቢመስልም ጠብቀው፣ በእርግጥ ይመጣል፣ ከቶም አይዘገይም። እነሆ እርሱ ታቢዋል፣ ምኞቱ ቀና አይደለም፣ ጻድቅ ግን በእምነቱ ይኖራል። ይህ የዕንባቆም መጽሐፍ ቅድም እንዳልኳችሁ በጣም አጭር ከሚባሉ የብሉይ ኪዳን የትንቢት መጽሐፍት መካከል አንዱ ነው። በጣም አጭር ነው። እንግዲህ 3 ምዕራፍ አካባቢ ብቻ ነው ያለው። ስለዚህ በጣም ጥቂት ነው ማለት ነው። ግን ውስጡ ያለው መልእክት በጣም አስገራሚ ነው። ነቢዩ ዕንባቆምና እግዚአብሔር መካከል የነበረ ክርክር ነው እና ምዕራፍ 1 ሙሉውን የዕንባቆም ማጉረምረም ልበለው ማጉረምረም አይነት ነገር ነው። ከክርክር ይልቅ እሱ ወደ እግዚአብሔር የሚያደርገው ጩኸት ነው ምዕራፍ 1። ከዛ ደግሞ ያነበብነው ምዕራፍ 2 የመጀመሪያው ቁጥር ላይ ይቀጥላል። ከዛ ከሚቀጥሉት ቁጥሮች ጀምሮ ደግሞ እግዚአብሔር ለዕንባቆም ክርክር ወይንም ሙግት ወይንም ማጉረምረም እግዚአብሔር ደግሞ መልስ እየሰጠው ይመጣል። ከዛ 3ኛው ምዕራፍ ላይ በእግዚአብሔር ዘላለማዊነት፣ በእግዚአብሔር ሉዓላዊነት፣ በእግዚአብሔር ሁሉን ቻይነት እስማማለሁ ብሎ በመዝሙር ይዘጋዋል ማለት ነው። እና በዚህ አይነት መንገድ ነው። ምዕራፍ 1 ማጉረምረም ነው። ምዕራፍ 2 የእግዚአብሔር መልስ ነው። ምዕራፍ 3 ላይ ምንም አልተመለሰም። ዕንባቆም ግን በመዝሙር ይዘጋል። ምዕራፍ 3 ከቁጥር 17 ጀምሮ በጣም ክፍሉ ዝነኛ ነው። አይ ቲንክ መዝሙርም አለን መሰለኝ፣ እኛ ሁሉ እኮ እንዘምረዋለን። ምንም እንኳ በለስ ባታፈራ እኛ ሁሉ ዘምረነዋል። ዕንባቆም ዘምሮት በዛ ዘመን ተዘምሯል። ከዛ በኋላ ግን ደግሞ ለእስራኤል ሥርዓት ሆኗል። አሁን ደግሞ በዚህ ዘመን ደግሞ ላለን ለኛ ሁሉ ምንም እንኳ በለስ ባታፈራ፣ እኔ በአዲሱ መደበኛ ትርጉም ላንብበው፣ የበለስ ዛፍ ባያፈራ፣ ከወይን ተክል ፍሬ ባይገኝ፣ የወይራ ዛፍ ፍሬ ባይሰጥ፣ እርሻዎችም ሰብል ባይሰጡ፣ የበጎች ጉሮኖ እንኳ ባዶም ቢቀር፣ ላሞችም በበረት ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ብሎ ዘጋ። አሁን ወይን አላፈራም፣ በለስ የለም፣ በጎች በጉሮኖ የሉም፣ ባዶ ነው። አገሩ በሙሉ ባዶ ነው። እስራኤል ተማርካ ወደ ግዞት አገር ሄዳለች። ባቢሎን መጥቶ ጥርግርግ አድርጎ ይዞን ሄዷል። እና ነገሮች በሙሉ ምድረ በዳ ናቸው። እኔ ግን በእግዚአብሔር ደስ ይለኛል። ጮክ በሉና እግዚአብሔር ሉዓላዊ ነው በሉ እስቲ። አያችሁ፣ በዚህ ነው በህይወት መኖር ያለብን። የኔ ፈቃድ አገልጋይ አይደለም እግዚአብሔር። የፈለገውን በእኔ ህይወት የሚያደርግ አምላክ ነው። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። በጠቅላላ የመጽሐፍ ቅዱስ ትምህርት እግዚአብሔር ሉዓላዊ አምላክ ነው። አዎ እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ፈቃዴን ተጭኖኝ ይሰራል። አሁን በዕንባቆም ሳይድ ስትሆኑ እግዚአብሔር መልስ እስኪሰጥ ድረስ ካልጠበቃችሁት እውነቱን ነው። ይሁዳ የሚባለውን ደቡቡን እስራኤልን ቤተ መቅደሱ ያለበትን የእግዚአብሔር የቃል ኪዳን ታቦት ያለበትን እግዚአብሔር እመለክበታለሁ የሚለውን መርጬዋለሁ የሚለውን ህዝቡን ባቢሎን የሚባለው ከለዳውያን መጥተው ማርከው ይዘውት ይሄዳሉ አለ። እንዴ ምን ማለትህ ነው እግዚአብሔር ሆይ አለው። እጅግ አመፀኛና ክፉ ነፍሰ ገዳይ የሆኑ የሄዱበትን ከተሞች በሙሉ አፈር ክምር የሚያደርጉ ጨካኞችን ሕዝቤ ነው ባልከው በእስራኤል ላይ እንዲሰለጥኑና እንዲማርኩ እንዴት ታደርጋለህ? ብትቀጣ እዚሁ አትቀጣም ወይ? እንዴት አመፀኛ አምጥተህ ትቀጣለህ ሕዝብህን? አንተ ጻድቅ አይደለህም ወይ? ቅዱስ እኮ ነህ። አይነ ርኩስ አያይም። እንዴት ያንን መርጥ አምጥተህ ትቀጣለህ? እቀጣበታለሁ የምትለው ሕዝብ አምጥቼ እማርካችኋለሁ ወደዛኛው አገር የምትለው ሕዝብ
ፍርዳቸውም ክብራቸውም ከራሳቸው ነው የሚወጣው። አያማክሩህም፣ አንተን አይጠይቁህም፣ እንዲህ እናርጎይ አይሉህም። አንተ አይደለህም የባቢሎናውያን አምላክ፣ ጉልበታቸውን አምላካቸው እና ጉልበታቸውን እንመጣለን ጥርግርግ ነው የምናረጋችሁ ነው የሚሉት። ማን ሲያስቆመን ታያለ ይሉሃል። እግዚአብሔር ሆይ እኛ ብንደክምም አንተን አይደለ የምንለው? እኔ በባቢሎን ለመገልገል እግዚአብሔር ያህዌ ማለት አይጠበቅበትም፣ እጠቀምበታለሁ አዙሬ አለ። ጅራፍ ነው አለና ከዛ እስራኤልን ይመልስና ጅራፉ ሲዞር እሱን ይገርፈዋል አለ። ሕዝቤን እስራኤልን ከመንገድ ስለወጡ ማስተካከያ አደርገውና እቀጠዋለሁ። ግን እሱንም ሕዝቤን ለምን ነካህብኝ ብዬ ደግሞ መልሼ እቀጠዋለሁ። እግዚአብሔር ሉዓላዊ ነው። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው። ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። እስቲ አሜን በሏ። እሱ ከምድር አፈር ያበጀኝ ነው። ስለዚህ በብዙ አክብሮት ነው የምጠጋው። ስጠጋውም የልቤን ልነግረው ሲሆን ምንድነው የምታስበው በዚህ ጉዳይ ላይ ነው ምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። እና ዕንባቆም ግን ከነበረው ውጥረት እስራኤል ላይ ከነበረው ሲቃ የተነሳ ነው ይሄንን ምዕራፍ 1ን ከእግዚአብሔር ጋር ስለ ከለዳውያን ያስረዳዋል። ባይዘው ምንም የለበትም። ዕንባቆምና እግዚአብሔር ብቻ ናቸው ያሉበት። ሌላ ፈልጋችሁ አታገኙ። ዕንባቆም ግን በሕዝበ እስራኤል ሳይድ ሆኖ ወይንም እግዚአብሔር እመልሰዋለሁ እቀጠዋለሁ በሚለው ሕዝብ ሳይድ ቆሞ ነው ዕንባቆም የሚጮኸው። ሌላ ምናልባት ከእግዚአብሔር ጋር በጣም የተከራከረ ሰው የምታውቁት ሰው ካለ ዮናስን ትዝ ይላችኋል። ትንቢተ ዮናስ ይሄ በሕዝቡ በኩል ቆሞ የሚከራከረው ነው። ዮናስስ አልሄድም ብሎ ነው የሚከራከረው። ግድ የለም ዮናስ ላደርግ ነው ሲል እኔ አልሄድም፣ አንተ እግዚአብሔር ነህ፣ አዎ እንደዚህ አደርጋለሁ ብለህ ትናገራለህ፣ እኔ ደግሞ ሄጄ የሆነ ነገር ስል አላደርግም ብለህ ደግሞ ትተወዋለህ። ስለዚህ እኔ አልሄድም። ሌላ የተከራከረ የምታውቁት ሰው ካለ ኤርሚያስ ምዕራፍ 20 ነቢዩ ኤርሚያስ እግዚአብሔር ሂድና ተናገር ሲለው አልናገርም። እኔ እንደውም ባለፈው አንስቼዋለሁ። ተናገረው፣ አልናገርም። ለምን እንደውም አትናገረው? ጥፋት አለ በል ትለኛለህ አለ። አዎ እሺ ሄጄ ጥፋት አለ እላለሁ። አንተ ደግሞ ሕዝቡ ተንበርክኮ ንስሐ ሲገባ ትመራቸዋለህ። ውሸታም አረከኛል። አንተ ትናገራለህ፣ አንተ ትመራለህ። ቀጥሎ ኤርሚያስ ጥፋት ያለ ውሸቱ ነው ይባላል። አስዋሽተኛል። እንደውም እንደዚህ ይላል፣ አታለልከኝ እኔም ተታለልኩልህ። እውነቱን እኮ ነው፣ መንገዱ ነው። አሁን እናንተ እንዳትታዘቡት ኤርሚያስን፣ አሁን አዲስ አበባ ቁጭ ብላችሁ እንዳትታዘቡት። እጅግ አመፀኛ ሕዝብ መካከል የእግዚአብሔር መልእክተኛ ነው። በእግዚአብሔር በኩል የቆመው እሱ ብቻውን ነው። ሕዝቧ ነገስታቶቿና ካህናቶቿ በሙሉ አመፀኛ ሆነዋል። እስራኤል ኤርሚያስ ብቻ ነው በእግዚአብሔር በኩል የቆመው። ስለዚህ ሄዶ ሲናገር ብቻውን ነው። ቀጥሎስ ሕዝቡ ድፍት ሲል ያንን አመፀኛ ሕዝብ እግዚአብሔር ይቅር ብየዋለሁ ይላል። ኤርሚያስ ውሸትህን ነው ይሉታል መጥተው። አልናገርም ስል እግዚአብሔርስ ሄደ ባትናገር ወየውልህ አይደለም የሚለው። እግዚአብሔርም ይላል መጥቶ ዝም ብሎ ነው ጥፋት አለ ሂድ ተናገር ሲለው አልናገርም ያለው ሰውዬ ድምፁ አለ አጥንቴን በላኝ ልቤን አነደደኝ ተነስቼ ሜጄ ጥፋት አልኩ ይላል። እምቢ ያለው ሰውዬ ተነስቶ ሄዶ ጥፋት ራሱን ያገኘው። ከዛ የምዕራፍ 1ን ጦርነት በቃ ጋብ ያደርጋል። ዕንባቆም አለ ውስጡ የተቀመጠውን ነገር በሙሉ አወጣና ከዛ ምዕራፍ 2 ላይ መጣ። ያነበብነው ማለት ነው። በመጠበቂያ ላይ ቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃለሁ። ዕንባቆም ይህንን ሁሉ ረጅም ሙግት በእግዚአብሔር ፊት ካደረገ በኋላ እግዚአብሔር ምንም መልስ አልሰጠው። ዝም ነው ያለው። እስከ ምዕራፍ 2 ድረስ እግዚአብሔር ዝም ነው ያለው። የዕንባቆም ጉልበት አለቀ። የሚጮኸውን ነገር በሙሉ ከውስጡ አውጥቶ ሲጨርስ አሁን ከዚህ በኋላ ደግሞ ስለዚህ ጉዳይ እግዚአብሔር የሚለውን ለመስማት በመጠበቂያ ላይ እቆማለሁ። ይህንን ሁሉ ነገር ብዬ ስፍራ አልለቅም።
ይሄንን ሁሉ ነገር ተናግሬ ቦታዬን አልለቅም፣ እጠብቀዋለሁ። እዚህ ውስጥ ሆኜ ነው የምጠብቀው። ክርክር አለብኝ፣ አዎ። ሙግት አለብኝ፣ አዎ። እግዚአብሔርን አጥብቄ ይዤዋለሁ፣ አዎ። እስኪመለስ ድረስ በመጠበቅ ላይ እቆማለሁ። በማማ ላይ የሚቆሙ ጉበኞች አሉ፣ የቅጥር ጠባቂዎች ማለት ነው። እና ከየትኛውም ቦታ ወደ ከተማይቱ ለመልካም የሚሆን ለክፉ የሚመጡ ወታደር ሰራዊት መልእክተኛ ከሆነ ከሩቅ ቆመው ያዩና ያዩትን ወደ ህዝቡ ያስተጋባሉ። ልክ እንደዛ ነው ዕንባቆም አጠባበቁ። በጣም ኮንሽስ ናቸው ሲጠብቁ። በእነሱ ጥቂት ስህተት አገር ሊወድም ይችላል ከኋላ ያለው። እነሱ ምናልባት በጣም ዋችፉል ካልሆኑ፣ በጥንቃቄ ተመልካች ካልሆኑ በዛች በጥቂት ደቂቃ እንቅልፍ፣ በጥቂት ደቂቃ መዘናጋት፣ በጥቂት ደቂቃ የአቴንሽን መስበር ከጀርባቸው ያለ ብዙ ኔሽን ሊሞት ይችላል። ስለዚህ በጥንቃቄ ቆሞ ቅጥር ላይ ሆኖ እንደሚጠብቅ ጉበኛ በመጠበቂያ ላይ እቆማለሁ ይላል። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የምመለከተውን፣ የሚናገረኝን፣ የምሰማውን ነገር በሙሉ ለሕዝቡ እናገራለሁ። እያጉረመረሙ ሊሆን ይችላል። ጻድቅ በኃጢአተኛ ሲገፋ እንዴት ዝም ትላለህ? የዕንባቆም ጮት ያው ሕዝቡ ውስጥ ያለ ማጉረምረም ስለሆነ ጻድቅ በኃጢአተኛ እየተገፋ ነው። በይሁዳ መካከል ሁሉም ኃጢአተኛና አመፀኛ አይደለም። የተወሰኑ ቅሬታዎች አሉት እግዚአብሔር እና እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመፅ ጋር ያልተባበሩ ደግሞ ጻድቃን አሉ። እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዴት ዝም ትላለህ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝን ለመስማት በመጠበቂያ ላይ ቆማለሁ። በአምባ ላይ ቆሟል። በከፍታ ቦታ ላይ ነው ያለው። ቀጥሎ ደግሞ በጣም ዋችፉል ነው፣ አልዘናጋም። ጉዳዩ ፐርሰናል አይደለም። የኔና የእግዚአብሔር ብቻ ሳይሆን የይሁዳና የባቢሎንም ጭምር ነው። እንደ ኔሽን የተመረጠ ህዝብ አለ፣ ቅሬታ የተደረገ ህዝብ አለ። አዎ፣ ስለዚህ ህዝብ ጉዳይ ነው እየተከራከርኩ ያለሁት። ድንገት ትዝ ያለውን ነገር አይደለም ዕንባቆም እየጮኸ ያለው፣ እየተኖረ ያለ ኑሮ ነው እየጮኸ ያለው። ብቅ ብዬ አይቼ አልመጣም ማለት ነው ብዬ አልመለስም። እቆያለሁ፣ መጠበቅ ይላል። እቆያለሁ። ቀን ያልፋል፣ ሌሊት ያልፋል፣ ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። አዎ እቆያለሁ። መጽናት፣ መቆየት፣ መጠበቅ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ ትዝ ያላችሁ ሰዓት ብቻ እግዚአብሔር ሆይ ክብርህን ግለጥ ብላችሁ ስትነሱ ደግሞ ሌላ ነገር እንዳታስቡ። ዕንባቆም እንደዚህ ያለ እቆያለሁ በዚህ ጉዳይ ላይ አዎ የሚመልስልኝን ለመስማት። እኔ ብዙ ጊዜ ማነሳት አንዲት ሴት አለች። በአንድ ከተማ 2 ነበሩ ይላል። ከተማው ብዙ ነው፣ ግን 2ቱን የጠቀሳቸው። አንድ ዳኛና አንዲት መበለት ነበረች አለና ኢየሱስ ኦኬ ይላሉ። አይ ቲንክ እንግዲህ 12ቱ ደቀ መዛሙርት እንደኛ ምዕራፍ 18 8 9 ቁጥር አላነበቡትም፣ ገና እየሰሙ ነው። በአንድ ከተማ አለ ኢየሱስ። እሺ አይ ቲንክ እስራኤላውያን ስለሆነ ናሬሽን ትረካ ምናምን ይወዳሉ። አሁን እኛ ስናድግ እንደሱ አይደል ያደግነው። አሁን ቤተሰቦቻችን ጭንቅላታችን እንደዚህ ያከኩን ተረት የበረት ደስተና እንቅልፍ ይዘናል በዛ። አሁን እስራኤላዊ ልክ እንደኛ ነው ባይዘው የአባቶቹ ታሪክ ዝም ብሎ ይተረከለት እና ኢየሱስ በአንዲት ከተማ አንድ ዳኛና አንዲት መበለት ነበሩ ሲል እሺ በጣም ኢንተረስቲንግ ነው። ስለምን ሊያወራ ነው? ዳኛው አለ እሺ ሲሉት እግዚአብሔርን አይፈራም ሰውን አያፍርም አለ። አስበዋል? እግዚአብሔርን ሳይፈራ ሰውን ሳያፍር ፍርዱ ምን አይነት ነው? አትሊስት ወይ እግዚአብሔርን መፍራት ወይ እግዚአብሔርን ካልፈራ ሰው ማፈር ወደ ላይም ወደ ጎንም የለውም አለ እና ዳኛ ነው። እቺ ሴት ደግሞ መበለት ናት፣ ምንም የሌላት ባዷን የቀረች መበለት። ከዛ እቺ ሴት መጣችና ከባለጋራዬ ጋር ፍረድልኝ አለችው። ምን ሊያረጋት ይችላል እያሉ ይጠብቃሉ ደቀ መዛሙርት ማለት ነው። ኬዙን ኢየሱስ አልተናገረውም፣ ጽናቷን የተናገረው ምንድነው? ኬዙ አይደለም ኢየሱስ እያስተማረ ያለው እንዲህ ብላችሁ ጸልዩ ሳይሆን የምትጸልዩበትን ፐርሲስታንስ ነው። በጽናት በየዕለቱ እየመጣች ከባላይ ጋር ፍረድልኝ ትለው ነበር አለ ኢየሱስ። ከዛ ዳኛውም አለ ጌታ ኢየሱስ
ምንም እግዚአብሔርን ባልፈራ ሰውንም ባላፍር። በጣም የሚገርም ነው። ራሱን የሚያቅዳኛ ነው። ራሱን ያውቃል። እግዚአብሔር እንደማይፈራ ሰው እንደማይፈራ ያውቃል። አትሊስት ማወቅ ጥሩ ነው። 50% ይቀንሳል። እንትን ሰው ሳያውቅ እኮ ነው የሚያስቸግረው። ምንም አሁን እኮ አንዳንድ ሰው እኮ በጣም አመፀኛ ሆኖ እንደ ጻድቅ ይኖራል። ማወቅ ጥሩ ነው። አትሊስት ለንስሐ ዕድል ይሰጣል አይደል? ሰው ከነ ኃጢአቱ እንዳይሞት ያደርገዋል። ምንም እግዚአብሔርን ባልፈራ ሰውንም ባላፍር አለ። እሺ ይገርማል ይላሉ። ራሱን ያውቃል። አዎ ይገርማል። እየመጣች እንዳታስቸግረኝ ስለ ንዝንዟ ስል እፈርድላታለሁ አለና ጌታ ምንድን ነው ያለው? እዩ እንግዲህ አለ፣ ይህ አመፀኛ ዳኛ ያለውን ስሙ። ስለ ጭቅጭቋ ሲል ከፈረደላት እግዚአብሔርማ ለምርጦቹ እንዴት ፈጥኖ አይፈርድላቸውም? ኢየሱስ እያወራ ያለው ሳታቋርጡ ዘወትር ጸልዩ፣ ፐርሲስታንስ፣ ሳታቋርጡ መቼ? ዘወትር። እስከ መቼ? እስኪመለስ በመጠበቂያ ላይ እቆማለሁ፣ ስለ ክርክሬ የሚመልስልኝን አውቅ ዘንድ እጠብቀዋል፣ እቆያለሁ አለ። ስለ ጽናት፣ ስለ ክርክር፣ ስለ አቋም፣ ስለ ትህትና ሲል እግዚአብሔር የልቡን ይነግርሃል። የልቡን ነገሩ ይቀየራል አይደለም፣ ሊያደርግ ያለውን ግን ይነግርሃል። እቀይሯለሁ ላይልህ ይችላል። አትሊስት ግን ዲዛይኑን ያስረዳሃል። ትዝ ይላችኋል። አክዓብ አመፀ እና እግዚአብሔር መጣና በኤልያስ በኩል እንደዚህ ያለው፣ አክዓብ አለው፣ አቤት አለው፣ በጣም አመፀሃል አለው። እሺ ሲለው በቃ ትሞታለህ አለው። ትሞታለህ ሲል ንስሐ ገባ አይደለም የሚለው። አክዓብም ቀስ ብሎ ሄደ የሚል ቃላል እኔ አንብቤ ነው። ቀስ ብሎ ሄደ። ይንቀዠቀዥ ነበር ማለት ቱር ነበር የሚለው። ቀስ እያለ ሲል እግዚአብሔር መጣና ኤልያስን እንደዚህ ያለው፣ ኤልያስ ሆይ አለው። አቤት ሲለው አክዓብን ነው አለው። አይ ቲንክ ኤልያስ እንትን ላይ ሆኖ መንገድ ላይ ያዩ መሰለኝ። እንዲህ ሲል ቀስ ብሎ ሄደ አለው። አዎ ሲለው በቃ ባንተ ዘመን አላረግም በለው። ቀስ ብሎ ስለሄደ ወይ እግዚአብሔር አልተንቀዠቀዠም ብሎ ትቼዋለሁ። ነገሩን የምታደርጉበት ልብና በነገሩ ላይ ያላችሁ አትኩሮት እግዚአብሔር ወደ እናንተ መልስ ይዞ እንዲመጣ ያደርገዋል። ዕንባቆም እግዚአብሔርን አውቆታል። ባይዘው ኬዙ በጣም ከባድ ቢሆንም እጠብቀዋለሁ አለ። ለምን መሰላችሁ? አሁን ተመልሼ ገብቼ ከተማ መሃል አብሬያቸው የሚያደርጉትን ባደርግ ለውጥ የለውም። እግዚአብሔርን ብጠብቀው ግን በመጣበት ሰዓት እንደሚቀይረው አውቃለዋል። ታዲያ ነገሩ እንዳለ ሆኖ እኔ ከእግዚአብሔር ጋር ነኝ አለ። መዝሙር 40 በቅንፍ 40 ቁጥር 1 ምን እንደሚለው ቆይቼ የሚል ቃል አንብባችኋል። ቆይቼ እግዚአብሔርን ደጅ ጠናሁት። በቁጥር 1 እና በቁጥር 2 መካከል እኮ ዓመታት ሊኖሩ እኮ ይችላል። ለምን መቆየት? ቆይቼ እግዚአብሔርን ደጅ ጠናሁት። ቤት ውስጥ አይደለም፣ ቸርች አይደለም፣ ቅድስተ ቅዱሳን ውስጥ አይደለም፣ እንትን ደጅ ነው። ደጅ ውጪ ፀሐይ ምናምን ይፈራረቅበታል። ቆይቼ ደጅ አስጠናኝ እግዚአብሔር አለ። ምን አረክ ዳዊት? ቆየሁ አልነሳም ብዬ በበሩ ስር ድፍት ብዬ ደጅ ጠናሁ አለ። እያቃሰተ እያለ አቆይቶኝ አለ። ስጮህ ሳለቅስ ሳምጥ እንባ ሳፈስ አየኝና ቆይቼ እግዚአብሔር እንደ ደጅ ጠናሁት ብሎ ቁጥር 2 ላይ እርሱም ዘንበል አለልኝ፣ ጩኸቴን ሰማ። ያልኩ ነው ስጋና አጥንቴ ተላቋል አለ። እዚያው ላይ ሆኜ ልብሱ ከመቆሸሽ አልፎ ሰውነቱ በሙሉ ወደ ከአፈሩ ጋር ተጣብቋል። ቆይቷል፣ አይነሳም። ዘንበል አለልኝ አለና ከዛስ ከረግረግ ጭቃና ከሚውጥ ማጥ ውስጥ አወጣኛል። እግሬን በአለት ላይ አቆመ አለና አረማመዴንም አቀነዋል። እስኪመጣ ያስጠብቅሃል እንጂ የመጣ ሰዓት እንኳን ቆየሁ ነው የምትለው፣ እንኳን አቆየኝ። ግን እንደዚህ ሴት ያለማቋረጥ ዳኛው ይሰድባት ይችላል፣ ሊያዋርዳት ይችላል፣ በሰው መሃል ክብሯን የሚነካ ነገር ሊያደርግ ይችላል። ዳኛ ነው፣ የፈለገውን ነው የሚያደርገው። እሷስ በጽናት ያለመናወጥ she was importunate ማለት ሼምለስ ፐርሲስታንስ ነበራት ብሎ ነው የጻፈው ሉቃስ። ሼምለስ ይሉንታ ቢስ ነው ጽናቷ። አይ ፍርድ ከአፉ አይደለም ካጥንቱ ነው ያወጣችው። ጽናት መፍረድ አልፈለገም፣ ጽናቷ ነው።
ረፍት ከለከለችኝ አለ። መኖር አቃተኝ እና ልፍረድ በቃ ምንድነው ጉዳይ? ሳይፈልግ አየው ጉዳዩን፣ ሳይፈልግ በየነላት፣ ሳይፈልግ ፍርድ ለማውጣት የጸናች ሴትዮ እማይሆን ፍርድ ቢፈርድ ደግሞ ለማስቀየር ድጋሚ ትመጣለች። ስለዚህ በትክክል ነው የሚፈርደው። ፐርሲስታንስ መንፈሳዊ ዓለም አንድ ጉዳይ ላይ መቆየት መቻል ነው። ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። እውነቴን ነው የምነግራችሁ። ምንም እኔ አሁን ፍሬክስ አየችኝ እከለያየኝ እግዚአብሔር የመለሰ ቀን ታዩኛላችሁ። የመለሰ ቀን ዓለም በሙሉ ያይሃል። እስከዛስ ለምን ጫማውን ጠርጎባ አይሄድም? ለምን አይተፋብም? ለምን አትዋረድም? እስቲ አሜን በሏ። ላይን አፕ አርጉ ከእግዚአብሔር ጋር። እውነቴን የምነግራችሁ በጣም ብዙ ነገር ነው ያለው። ባይዘው በመጠበቂያ ላይ ቆማለሁ። ስለ ክርክር የሚመልስልኝን አውቅ ዘንድ እቆያለሁ። ብዙ ነው፣ ብዙ አቋም፣ ፎከስ፣ ብዙ ነው። ኮንቪክሽን ምን የሌለው ነገር አለ እዚህ ውስጥ። ከተማ እኮ ነው ትቶ እኮ ቆሞ እዚህ ስትራክቸር ይጎትታል። የከተማ ስትራክቸር ለስትፉል የሆነ ከተማ ነው። ግባና የሆነ ነገር አርግ ይልሃል እኮ። ኖ በእግዚአብሔር ፊት ነው መሆኑ። ምዕራፍ 2 ላይ ይሄንን ውሳኔ ባይወስን ኖሮ ትንቢተ ዕንባቆም የሚባል መጽሐፍ አናገኝም። ለምን? እግዚአብሔር አይመልስማ። እግዚአብሔር ሊመልስ ቢመጣም ሰውዬው የለማ። ቡክ አይኖረውም። ያጉረመረመ አንድ ሰውዬ ነበር የሚል ኤርምያስ 47 ላይ ገብቶ እናገኘዋለን። ለብቻው መጽሐፍ ይዞ ይወጣም። ኤርምያስ ትንቢቱ ተጠቅልሎ ያልፋል። አንድ ዕንባቆም የሚል ሰውዬ ነበር የሚል እናነብ ይሆናል። እንደዚህ አይነት ግን የኛን ልብ ጎትቶ የሚያሳርፍ ክርክር የሌለበት ሰው የለም። እርግጠኛ ነኝ በዚህ ዘመን የመጨረሻው ዘመን ነው። ጻድቅ እየተገፋ ኃጢአተኛ የሚበረታበት ዘመን ነው። ምንም ጥርጥር የለውም። ከእግዚአብሔር ጋር መወገን እንደ አመጽ ሊቆጠር ይችላል። በጽድቅ መኖር አሁን በጣም የድሮ ሊመስል ይችላል። ቸርች ውስጥ በእግዚአብሔር ሳይድ መቆም እንስቲ እንጸልይ ማለት አንድ ሰው ምን ብሎኛል? ምሽግ እኮ የፈሪ ነው አለ። እውነቱን ነው። ስለማንችል ነው የምንጸልየው፣ እንዲያግዘን አይደል የምንጸልየው። ምሽግ የፈሪ ነው አለ። እንግዲህ ያው ቀያፋም ሳያውቀው ትንቢት ተናገር የሚል አንድ ጥቅስ አለ። እውነቱ ነው። ምሽግ የፈሪ ነው። እውነቱ ነው። ተደብቀን እግዚአብሔር ስር ቅበረን ውጡ አንወጣም። ሙሴ ውጣ ሲለው እኮ እግዚአብሔር ወዶት ብቻ እኮ አይደለም፣ እንደማይችል ያውቀዋል። እንደማይችል ብትንትኑ እንደሚወጣ ያውቀዋል። ደጋግፎ አቆሞ ሰው ያደረገን እግዚአብሔር ነው። ያለ እግዚአብሔር አንችልም። ከእግዚአብሔር ጋር እዚህ ደርሰን ከዚህ በኋላ አንሄድም፣ ከሱ ጋር ብቻ። እስቲ አሜን በሉ። አሁን እንደዚህ አይነት አቋሞች ቸርች ውስጥ ሞኝነት የመሰሉበት በጣም ሲስተማቲካሊ በተደራጀ ሲስተም ለመሮጥ ማሰብ የሚሞክርበት ሰው የፈለገውን አድርጎ መንፈሳዊ የሚመስልበት። ዶንት ዲሲቭ ዩርሰልፍ፣ ራሳችሁን እንዳታታልሉ። ይሄው በመጠበቂያ ላይ ቆሟል። ባይዘው ዕንባቆም ይህንን ትንቢት ሲናገር እነማን እንደሚመለከታችሁ ታውቃላችሁ? የትንቢት እነ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎን ምናምን ባይዘው ከዚህ ትንቢት በኋላ ነው ተማርከው የሚወሰዱት። በንጉሱ ሕዝቅያስ ዘመን መጨረሻና አይ ቲንክ በዮአቂም ዘመን መጀመሪያ አካባቢ ይመስለኛል፣ ከ640 ወደዚህ ማለት ነው። በሁለቱ መሃል ነው። ስለዚህ የሚማረኩት እነ ዳንኤል ምናምን እድሜያቸው ልጆችም ቢሆኑ በኤርምያስ ዘመነ መንግስት ስለነበሩ እነ ሕዝቅኤል ምናምንም ስለነበሩ ማለት ነው። ስለ እነዚህ ልጆችም ጭምር ነው ይሄ ሰው እየጮኸ ያለው። ጻድቅ እኮ አለ እዚህ ውስጥ የሚኖር አለ በቅድስና እግዚአብሔር የሚል አለ። አብሮ ነው ወይ የሚጨፈለቀው? ስለዚህ ክርክር የሚመልሰውን አውቅ ዘንድ ከዛ እግዚአብሔር ይናገራል። እግዚአብሔር መልስ ሰጠ። እጠብቃለሁ፣ ቆሜያለሁ፣ በፍጹም አልነቃነቅም ሲል እግዚአብሔር ደግሞ መልስ መጣ። እግዚአብሔር የምዕራፍ አንዱን ጭቅጭቅ ሰምቶታል። ሰማይ አይደለም እግዚአብሔር የሰማው አጠገቡ ነው። እግዚአብሔር በሁሉ ቦታ የሚኖር አምላክ ነው። ባይዘው እመጣለሁ ጠብቀኝ ሲል ተዘጋጅ እያለ ነው እንጂ ከየትም አይመጣም። አጠገብ ነው ያለው። አሁን እመጣለሁ ጠብቀኝ ሲል 3 ሰማይ አቋርጦ የሚመጣ እኮ ነው ይመስለን። አሁን እኛ በሁሉ ቦታ ይኖራል። አሁን በተለይ ለኛ ለአማኞች ደግሞ ውስጣችንም አለ። ባይዘው ጠብቀኝ ሲል ቢሬዲ
አለው ምንድነው ቢለ ዝብርቅርቅ እንዳይልብህ ጠብቀኝ ሲል ስትዘጋጅም ባይዞ አጠገብ ነው እያየ ነው። በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቅረጸው። ራእዩ የተወሰነለትን ጊዜ ይጠብቃልና ስለ መጨረሻውም ይናገራል። እርሱም አይዋሽም። የሚዘገይ ቢመስልም ጠብቀው፣ በእርግጥ ይመጣል፣ ከቶም አይዘገይም። እግዚአብሔር እንደዚህ ያለው ስለተከራከርክበት ስለዚህ ስለ ሙግት እምነግር ነገር አለ ያለው። ታዲያ ሲለው በቀላሉ ጻፈው አለው፣ እንዲነበብ አድርገህ። ለምን አንተ ስትመለከትና ስትጽፈው ይሄንን ደግሞ ሰምቶ ሮጦ ፈጥኖ ሄዶ ደግሞ የሚያስተጋባና የሚናገራል። ለመናገር እንዳያስቸግር ህዝቡ እንዲዘጋጅ እምነግርህን ነገር በጣም በቀላሉ ጻፈው አለው። ባቢሎን መምጣቱ አይቀርም። እግዚአብሔር ሆይ ባቢሎን መጥቶ ሊጨርሰን ሲል ባቢሎን መምጣቱ አይቀርም አለ። ታዲያ ሲል ግን ባቢሎን ደግሞ መጨረሻ አለው። ዕንባቆም ይህንን ራእይ ካየበት ከ66 ዓመት በኋላ ባቢሎን ወድቋል እና መጨረሻ አለው። አይመስልም የሚወድቅ አይመስልም። ሕዝቤን እስራኤልን ባሪያ አድርጎ ይዞ ለዘላለም የሚገዛ ነው የሚመስል። ናቡከደነጾርና ናቡላሳር የሚወድቁ አይመስሉም። ምክንያቱም የባቢሎን ስርወ መንግስት ማለት ዓለማችን ላይ ከተነሱና ከተገነቡ ስርወ መንግስቶች መካከል እጅግ ጠንካራና ከባዱ ነው። በጦርነት ብቻ ሳይሆን በእውቀትም በነበሩበት ዘመን በነበራቸው ምናልባትም ደግሞ የአስትሮኖሚ የፊዚክስ በጣም የተደራጀ ነው። ናቡከደነጾር የሚገዛውን ባቢሎንን ድል ለማድረግ ስትሄድ 3 ቅጥር አለው አገሩ። አንዱ ቅጥር ብቻ 90 ሜትር ነው ቁመቱ። እላዩ ላይ በስነ ስርዓት 2 ሰረገላ ያሳልፋል። አንዱ ብቻ 90 ሜትር ነው። 3 እንደሱ አይነት አለ። ቀጥሎ እጅግ በጣም የታጠቀ ወታደር አለው። ምናልባት ይሄንን ደግሞ በጦርነት ድል አደርጋለሁ ብለህ የምታስብ ከሆነ ደግሞ የተጸለየ ጸሎት 21 ቀን የሚያዘገይ የፋርስ አለቃ መንፈስ አለ። ሰማይ ናስ ምድር ብረት ነው፣ አይወድቅም። እግዚአብሔር መጣና እንደዚህ ያለው መጨረሻ ያለው ከ66 ዓመት በኋላ ይወድቃል ጻፈው አለው። እርሱ አይዘገይም ማለት ብዙ ጊዜኛ ስንጠቅስ የምንጠቅሰው ምንድነው? እግዚአብሔር በሰዓቱ ይመጣል ለማለት ነው። ብዙ ጊዜ የምንጠቅሰው ትክክል ነው። ሰዓቱ ይመጣል። ክፍሉ ግን የሚለው እኔ በቀጠርኩለት ጊዜ ይወድቃል ማለት ነው። እርሱ አይዘገይም ማለት ብያለው እጥለዋለሁ ነው። መማረካችሁ አይቀርም። ሄዳችሁ ትማረካላችሁ። ባቢሎንን ስርወ መንግስቱን አፍርሼ ፋርስና ሜዶንን አስነስቼ በነ ማነሱሙ ቂሮስ አማካይነት ቤተ መቅደሱ እንደገና እንዲሰራ አድርጌ እነ ነህምያ እነ ዕዝራ ምናምን እንዲያድጉ አድርጌ እነ ዳንኤል እንዲያድጉ አድርጌ እዛ ምድር ላይ ተመልሰው መጥተው ከተማይቱን ገንብተው እኔ እግዚአብሔር በዚህ እንደገና እመለካለሁ አለ። እንዴ በጽድቅ የሚኖረውስ በቅድስና የሚኖረውስ አብሮ ሊጨፈለቅ ነው አይደለም? አገር በሙሉ ቢያልቃው ጻድቅ በሕይወት ይኖራል። እንዴት? በእምነት አምኖ ይመኑ ተከተሉኝ አይደል? ለኔ ሲሉ አይደል አቋም የያዙት? እግዚአብሔር አለ ብሎ አይደል ያልተስማሙት? በእምነት በሕይወት ይኖራሉ። አይዞ አትፍራ፣ ለነሱ የኔ ናቸው። አንተ ተጨቃጭቀኝ አይደለም ማድናቸው፣ እኔ ራሴ አድናቸዋለሁ። ይሄንን ቃል ምን መጀመሪያ ጊዜ ይሄን ቃል ያነበብነው ዕንባቆም ላይ ነው። በዚህ ዕንባቆም ምዕራፍ 2 ቁጥር 4 ላይ ነው። ሮሜ 1:17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ ብሎ ጳውሎስ ከዕንባቆም መጽሐፍ ወሰደ። ተብሎ እንደተጻፈ ያለው ዕንባቆም የጻፈው ነው። እግዚአብሔር ድሮም ዘንድሮም ሰዎችን የሚያድነው በእምነት ነው። ድሮ ናሽናል ብሔራዊ ከሆነ መከራ፣ አሁን ከዘላለም ጥፋት እግዚአብሔር የሚያድነው ሰውን ጻድቅ በእምነት ነው የሚኖረው። ማንም በእግዚአብሔር ፊት በክርስቶስ ኢየሱስ በኩል ካልሆነ በቀር ብቁ ነው ተብሎ ሊድን አይችልም። ሰው ከብሔራዊ ችግሩ በእምነቱ ከዳነ ከዘላለም ጥፋት በሌላ መንገድ አይዳን። እንደ አገር ከመጣባቸው ጉዳት የተረፉት ባይዘወይ ተዋግተው አይደለም፣ አምነው ነው። አመኑ፣ በሕይወት ትኖራላችሁ አለ እግዚአብሔር። ስለዚህ እስራኤላውያን ብድግ አሉና እኛ በሕግ ሥራ ነው ምንድነው? ጳውሎስ መጣና ተብሎ ተጽፏል፣ ጻድቅ በእምነት ነው የሚኖረው።
ስለዚህ ማንም ሰው በእግዚአብሔር ፊት መቆም የሚችል ከሆነ የሚቆመው በክርስቶስ ኢየሱስ በኩል የተሰራውን በማመን ብቻ ነው።